ኢየሱስ ራሱ አምላክ ሆኖ ሳለ ጸሎት ማድረጉ ለምን አስፈለገ? የሚቃረን ይመስላል አይደል? ከምታስቡት በላይ ጸሎት ምን ያክል ኃያል እንደሆነ ለማየት ተዘጋጁ። ምክንያቱም በቀጣዮቹ ጥቂት ደቂቃዎች የምትኖሩበትንና እምነትን የምታዩበትን መንገድ የሚቀይሩ ሚስጥራትን እገልጥላችኋለሁ። ከእኛ ጋር አብራችሁ በመቆየት የእግዚአብሔር ልጅ የሆነው ጌታችን ኢየሱስ ክርስቶስ ለምን ከአባቱ ጋር ይህን ያክል መቆራኘት እንዳስፈለገው እንመለከታለን። ኢየሱስ አምላክ ሆኖ ሳለ ለምን ወደ እግዚአብሔር ጸሎት አደረገ? ይህ ብዙዎች የሚጠይቁት ጥያቄ ነው። የወንጌል መጽሐፍትን በምንመለከትበት ወቅት ብዙውን ጊዜ ራሱን አገልግሎ ይጸልይ እንደነበር እንመለከታለን። ለምሳሌ ሉቃስ ምዕራፍ 5 ከቁጥር 16 ብንመለከት ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር የሚለውን ቃል እናገኛለን። እናም ኢየሱስ ራሱ አምላክ ከሆነ እያናገረ የነበረው ራሱን ነው ማለት ነው። ይህ የኢየሱስን ሰውነትና መለኮታዊነትን ይበልጥ እንድንመረምር የሚያነሳሳን ወሳኝ የሆነ ሐሳብ ነው። በሦስትነት አካል ዘላለማዊ የሆነ አንድ አምላክ አለ፣ አብ፣ ወልድ፣ መንፈስ ቅዱስ። ይህ የሚያመለክተው የሦስት አምላኮችን መኖር ሳይሆን የአንድ አምላክ በሦስት አካልነት መኖርን ነው። ልክ ውሃ፣ በረዶ፣ ፈሳሽና ጋዝ ሊሆን እንደሚችለው እግዚአብሔር አምላክም አባት፣ ልጅና መንፈስ ቅዱስ ሆኖ ይኖራል። ኢየሱስም በዮሐንስ ወንጌል ምዕራፍ 14 ከቁጥር 26ም መንፈስ ቅዱስ በስሙ የሚሰራና የሥላሴን አንድነትና ልዩነት ሊያብራራቸው ዘንድ ከእግዚአብሔር የተላከ አካል መሆኑን ይገልጽላቸዋል። የዚህን ጊዜ ግን ብዙዎችን ግራ የሚያጋባ አዲስ ጥያቄ ይነሳል። ኢየሱስ ራሱ የሥላሴ አካል ከሆነ ታዲያ ለምን መጸለይ ያስፈለገው? ይህ ጥያቄ ማዕከሉን የሚያደርገው በኢየሱስ ምድራዊ አገልግሎትና ተልእኮ ላይ ሲሆን ፍጹም ሰውና ፍጹም አምላክ ሆኖ ጊዜውን ለጸሎት በመስጠቱ ከአባቱ ጋር ያለውን ግንኙነት አሳይቷል። ምድራዊ ሚናውን ተጫውቷል። እናም ዓለምን ሁሉ ከእግዚአብሔር ጋር ሊኖረው ስለሚገባው ግንኙነት አስተምሯል። ስለዚህም ውብ የሆኑትን የኢየሱስን ጸሎቶችና በመንፈሳዊ ሕይወታችን ላይ ምን ያክል ሊወክሉ እንደሚችሉ እንመልከት። የኢየሱስ ተፈጥሮ ልዩ የሆነ ሲሆን በምድር ላይ ሳለ ፍጹም አምላክ ፍጹም ሰውም ነበር። 100% አምላክ ሆኖ ሳለ እንደ ተአምራትንና ሰዎችን መፈወስ ያሉ እግዚአብሔር አምላክ ሊያደርጋቸው የሚችላቸው ነገሮች ማድረግ ይችል የነበር ሲሆን 100% ሰው በመሆኑም ደግሞ ልክ እንደ ማንኛውም ሰው ረሃብ፣ ሕመምንና ሞትን ሳይቀር አይተዋል። አስቡት፣ የመለኮት ኃይል ኖሯችሁ ሳለ ልክ እንደ ሌላው ሰው ችግር እየተጋፈጣችሁ መኖር። ነገር ግን በዚህ ሁሉ ውስጥ አንድም ኃጢአት አልነበረበትም። ይህም ኢየሱስ እነዚያን ሁሉ ተአምራት እያደረገ እንኳን ሰው የመሆኑን ስሜት እንዴት ሊረዳው እንደቻለ ያስተምረናል። የኢየሱስ ተፈጥሮ ውልደቱን፣ ሞቱንና ትንሣኤውን ተከትሎ የእምነቶች ሁሉ ማዕከላዊ ምስጢር ሊሆን ችሏል። ለሰው ልጆች ሁሉ አርአያ የሆነው የኢየሱስ ክርስቶስ ጸሎት ግልጽ ነው። በጸሎቱም በአባታችን እግዚአብሔር መሠረት እንዴት መኖርና መነጋገር እንደምንችል አሳይቶናል። ኢየሱስ በዚህ ምድር ላይ በነበረበት ጊዜ ሁሉ ነገሮችን በእርሱ ኃይል እንዳላደረገው ይናገራል። በዮሐንስ ወንጌል ምዕራፍ 5 ከቁጥር 19 ላይም እንዲህ ሲል ይናገራል። እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገው ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና ይለናል። ይህም ማለት አንድ ሕፃን አንድ ነገር ከማድረጉ በፊት ወላጆቹን እንደሚያይና እንደሚማር ኢየሱስም አንድን ነገር ከማድረጉ በፊት የእግዚአብሔርን ምሪት ይጠብቃል። ኢየሱስ ከመያዙና ከመስቀሉ በፊት በነበሩበት እጅግ ፈታኝ ቅስፈቶች ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ በማለት ይጸልይ ነበር። ይህ የሚያሳየው ከራሱ ስሜት ይልቅ የእግዚአብሔርን ዓላማ እንደሚያከብር ነው። ሌላኛው የኢየሱስ ጸሎት ዓላማ ደቀ መዛሙርቱን እንዴት መጸለይ እንዳለባቸው ለማስተማር ነው። ኢየሱስ የጸሎት ሕይወቱን ድብቅ ከማድረግ ይልቅ ከወዳጆቹና ከደቀ መዛሙርቱ ጋር ያጋራው ነበር። ከዕለታት አንድ ቀን ደቀ መዛሙርቱ ጸሎትን እንዲያስተምራቸው ጠየቁት። እርሱም እንዲህ አላቸው፣ ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ይቅር ብለናልና ከክፉ አድነን እንጂ ወደ ፈተናም አታግባን። በዚህ የጌታ ጸሎት ተብሎ በሚጠራው ቀላል ጸሎት ውስጥ ኢየሱስ ጸሎት ማለት እግዚአብሔርን ማነጋገር፣ ስሙን ማክበር፣ የሚያስፈልገንን መጠየቅ፣ ለበደሎቻችን ይቅርታን መጠየቅና በጽድቅ እንድንኖር እንዲረዳን መለመን እንደሆነ አስተምሮናል። የኢየሱስ ጸሎት እንዴት ወደ እግዚአብሔር መቅረብ እንዳለብን፣ እንዴት ስለ ሁሉም ነገር ልናወራው እንደሚገባና በሕይወታችን ልናምነው እንደምንችል የሚያሳይ መሪ ነው። ሌላኛው የኢየሱስ ጸሎት ዓላማ የሰው ልጅን ስሜትና ፍላጎት ለመግለጽ ነው። በጸሎቱ እርሱም ልክ እንደኛ ሰውኛ ስሜቶችንና ፍላጎቶችን ያስተናግድ እንደነበር የተናገረ ሲሆን እነዚህም ሰውኛ ባህሪያት ያንጸባረቃቸው መንገዶችም እነዚህ ናቸው። መከራና ጭንቀት፣
ጌቴሴማኒ በተባለ በወይራ ዛፎች በተሞላ ሰላማዊ ስፍራ ኢየሱስ መቋቋም የማይችለውን እጅግ ጥልቅ የሆነና ከባድ ሐዘንን ተሸክሞ ነበር። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 38 ላይ እንደሚናገረው ኢየሱስ ነፍሴ እስከ ሞት ድረስ አዘነች፣ በዚህም ቆዩ፣ ከኔ ጋር ትጉ ብሏቸው ነበር። አስቡት እስቲ ሌሎችን በመፈወስና በመርዳት የሚታወቀው ኢየሱስ አሁን ነፍሱን እስከ ሞት ድረስ ባሳዘነ ጭንቀት ተወጥሯል። ስለዚህም ወደ ጌቴሴማኒ አትክልት ስፍራ በመሄድ እንዲህ ሲል አባቱን ለመነ። ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፍቃድ አይሁን ያንተ እንጂ። ይህ የሚያመለክተው ከፊት ለፊቱ የተጋረጠውንና ሊሸከመው ያለውን ታላቅ ሸክም ሲሆን እርሱም የመስቀል ሞት ነበር። ምንም እንኳን በዚህ መሰቃየት ባይሻም፣ ነገር ግን የእግዚአብሔር ፍቃድ ለመፈጸም ፍቃደኛ ነበር። ጥንካሬንና ምሪትን መፈለግ። ሌላኛው በሉቃስ ወንጌል ምዕራፍ 6 ከቁጥር 12 እስከ 13 የሚገኘው በመጽሐፍ ቅዱስ ክፍል ኢየሱስን ጥንካሬንና ምክርን ይፈልግ እንደነበር ይናገራል። በዚህም ቀናት ኢየሱስ ወደ ተራራው ለመጸለይና ሙሉ ሌሊቱን በጸሎት ለማሳለፍ ይሄድ ነበር። በፀሐይ መጥለቂያ ሰዓትም ደቀ መዛሙርቶችን በመጥራት በእነርሱ ውስጥ ሐዋርያት ብሎ የጠራቸውን 12ቱን ደቀ መዛሙርት መረጠ። ትምህርቱን ለዓለም ሁሉ የሚያሰራጩትን 12ቱን ሐዋርያት እንደ መምረጥ ያሉ ከባድና ወሳኝ ውሳኔዎችን ከመወሰኑ በፊት ኢየሱስ ሙሉ ሌሊቱን እግዚአብሔርን በማናገር አሳልፈዋል። ይህም የጥቂት ደቂቃዎች ንግግር ሳይሆን እርዳታውንና ምሪቱን ለሰዓታት ያክል የሚጠይቅ ጸሎት ነበር። ስለዚህም ሌሊቱን በሙሉ በመጸለይ ኢየሱስ እርዳታ፣ ጥበብና ጥንካሬ እንደሚያስፈልገውና ይህንም የሚያገኘው እንደ ሰዋዊ ማንነቱ ከእግዚአብሔር ጋር በመገናኘት እንደሆነ አሳይቷል። እነዚህም ታሪኮች የሚያስታውሱን ኢየሱስ አንድ መንፈሳዊ አካል ብቻ ሳይሆን ልክ እንደ ማንኛችንም ጥልቅ ስሜቶችን የሚያስተናግድና ፍላጎቶችም ጭምር ያሉት እንደነበር ነው። ስለዚህም ከአቅሙ በላይ የሆኑ የሐዘን ስሜቶችን ማስተናገዱና የዝምታ ጊዜያትን መፈለጉ እኛም ፈተና ሲገጥመንና አስፈላጊ የሆኑ ውሳኔዎችን መወሰን ባሉብን ሰዓታት ተመሳሳይ ነገርን ማድረግ እንደምንችል ያሳየናል። የሰውን ጽድቅ መሙላት። እኛ ባሉን ሰዋዊ ተፈጥሮዎች ልናሳካው የምንችለውን ፍጹም የሆነ ሕይወት ኢየሱስ በምድር ላይ ኖሯል። እነዚህን ታሪኮችና አስተምሮቶች በምንመለከትበት ጊዜ ኢየሱስ ምሳሌ ሊሆን የሚችልን ሕይወት መኖር ብቻ ሳይሆን እኛ በዘውትር ሕይወታችን የሚያቅተንን እግዚአብሔርን ሙሉ በሙሉ በመታዘዝ የፍጹምነት ጥግ አሳይቷል። የዕብራውያን መጽሐፍ የሚነግረን በሥጋው ወራት ከሞት ሊያድነው እንደሚችል ከብርቱ ጩኸትና እንባ ጋር ጸሎትን እንደ ምልጃ አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይለናል። ጸሎቱ በነፋስ ውስጥ እንደሚቀር ተራ ሹክሹክታ ሳይሆን እውነተኛ ስሜትን ያዘለ ድምፅ ነበር። ነገር ግን ከሚጠበቅበት መስዋዕትነት የበለጠ በመታዘዝ የማይወላውል ነበር። ፊልጵስዩስ ምዕራፍ 2 ከቁጥር 8 በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ በማለት ለዚህ ትረካ ሌላ እይታን ይሰጠዋል። ኢየሱስ የታዘዘው ሲመቸው ጠብቆ ሳይሆን መታዘዙን እስከ ሞት ያው የመስቀል ሞት ድረስ የሚሄድ ነበር። ሕይወቱ የቀላል ምርጫዎች ውሳኔ ሳይሆን ባለማቋረጥ ለእግዚአብሔር በመታዘዝ የተገኘ ሲሆን ይህም እስከ መስቀል ሞት ድረስ አድርሶታል። የኢየሱስን ሕይወት ልዩ የሚያደርገው ልክ እንደኛ በተመሳሳይ ስሜት ፈተናዎችና ስቃይ ፍጹም ሰው ሆኖ ሳለ መቼም ቢሆን መታዘዙንና መገዛቱን አለማቆሙ ነው። እያንዳንዱ ንግግሩ፣ ድርጊቱና ሐሳቡ እንኳን ከመለኮታዊ ባህሪው ጋር የተቆራኘ ነበር። የኖረው ለእግዚአብሔርና ለእኛ እንጂ ለራሱ አልነበረም። የኢየሱስ ፍጹም የሆነው ሕይወቱ ይህን ያክል አስፈላጊ የሆነው ጻድቅ ለመሆን ባልቻለን ሰዓት መገኘቱ በእግዚአብሔር ፊት ጻድቃን ሆነን እንድንገኝ ስላስቻለን ነው። አስቡት፣ አንድን የምግብ አሰራር አንዳችም ስህተት ሳትሰሩ ፍጹም በሆነ ሁኔታ መከተል ፈጽሞ የማይቻል ነው አይደል? ነገር ግን ኢየሱስ አድርጎታል። እኛ ብንሆን የተሳሳቱ ግብዓቶችን እንጨምራለን፣ በትክክል አንሰፍረውም። ምናልባትም ከተሰጠን ሰዓት በላይ አብስለነው እናሳርረዋለን። ነገር ግን ኢየሱስ የመለኮትን መመሪያ ያለ አንዳች ስህተት ተከትሏል። እኛ ልንኖረው የሚገባን ሕይወት የኖረ ሲሆን እኛም ይህንን ማድረግ የሚቻለን ከሆነ ሽልማትን አዘጋጅቶልናል። የኢየሱስን ፍጹም የሆነ መታዘዝና መገዛት በመረዳት በእርሱ በኩል ባለን እምነት በኩል የሰጠንን አስደናቂ ስጦታ ማድነቅ እንችላለን። ይህም ስጦታ በእኛ ቦታ ለኖረው ፍጹም ሕይወት ምስክር ይሆን ዘንድ በገዛ ስራችን ስላገኘነው ሳይሆን እንዲሁ በነፃ ስለተሰጠን ያበረታናል። በኢየሱስ ሕይወት ውስጥ ጸሎት ሃይማኖታዊ ግዴታ አሊያም የአደባባይ ታይታ ሳይሆን ተፈጥሯዊና ልክ እንደ እስትንፋሳችን ከአባታችን ጋር የሚያገናኘን የሕይወት መስመር ነው። ለኢየሱስ መጸለይ ልጅ ከአባቱ ጋር እንዳለ ሁሉ የማይሰበርን ቦንድ መጠበቅ ማለት ነው። እንደ እግዚአብሔር ልጅም በዚህ ጥንካሬና ምሪት መሰረት ከእግዚአብሔር ጋር ንግግሮችን ያደርግ ነበር።
ይህም ስለ ጸሎት አንድ ትልቅ ነገርን ይነግረናል። ጸሎት ጥያቄ መጠየቅ ብቻ ሳይሆን ከእግዚአብሔር ጋር ያለንን ግንኙነት ሕያውና አዲስ አድርገን ማቆየትን ነው። ኢየሱስ ልክ እንደተጠመቀ ምን እንደተፈጠረ ተመልከቱ። ሲጸልይም ሰማያት ተከፈተ። ይህም የሚያሳየው ኢየሱስ ከአብ ጋር ያለውን ጥብቅ ቁርኝነት ነው። ኢየሱስ ከእግዚአብሔር ጋር ንግግር ያደርግ የነበር ሲሆን እጅግ አስደናቂ ነገሮችም ይከናወኑ፣ ውሳኔዎች ይወሰኑ፣ ፍቅርን ያጋሩና ጥንካሬን ይቀበሉ የነበሩት በእነዚያት ጊዜያት ነበር። ጸሎት በሥላሴ መካከል የፍቅርና የእምነት መገለጫ ነበር። ለምሳሌ አልዓዛርን ከሞት ሊያስነሳ ባለበት ሰዓት ኢየሱስ እንዲህ ብሎ ነበር፣ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንደምትሰማኝ አውቃለሁ። ይህ ምስጋና ለታይታ ሳይሆን ስለመሰማቱ ባለው መተማመን ልጅ ለአባቱ ያለውን ፍቅርና እምነት የገለጸበት ቋንቋ ነው። ይህም የጸሎት ማዕከላዊ ልብ እምነት እንደሆነ ያሳየናል። ስንጸልይ ልክ እንደ ኢየሱስ ለእግዚአብሔር እያልነው ያለው በአንተ ላይ እታመናለሁ፣ አንተንም አምንሃለሁ ነው። በመጨረሻም ጸሎት ኢየሱስ ሙሉ ለሙሉ ሰውነትን የተላበሰበት መንገድ ነው። በሥጋ መገለጡ በቀላሉ አምላክ የሰውን ቆዳ ለብሶ ወደ ምድር መምጣቱ ሳይሆን ልክ እንደኛው እግዚአብሔር እንደሚያስፈልገን ሙሉ በሙሉ የእኛው አካል በመሆን ነበር። ሕይወት ፈታኝ ስትሆን በተለይም ከስቅላቱ በፊት በጌተሰማኒ በነበረበት ሰዓት የጸሎትን አስፈላጊነት በግልጽ አሳይቷል። ከፊት በተጋረጠው የመስቀል ሞት ምክንያት ልቡ ክፉኛ በመረበሹም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፍቃድ አይሁን የአንተ እንጂ በማለት ጸለየ። ይህም የሚያሳየው ውስጣዊ ስሜታችን ገንፍሎ በወጣ ሰዓት ፍርሃቶቻችንን ለእግዚአብሔር ማሳየት ችግር እንደሌለው፣ ነገር ግን በጸሎታችን መጨረሻ ላይ የእግዚአብሔርን ፍቃድ ሙሉ በሙሉ ማመን ወሳኝ እንደሆነ ነው። ስለዚህም ጸሎት በኢየሱስ ሕይወት ውስጥ ከእግዚአብሔር ጋር ቅርብ ሆኖ የሚቆይበት በመለኮታዊ ቤተሰብ ውስጥ ያለውን እምነትና ፍቅርን የሚገልጥበትና በፈተናና በድል ውስጥ ፍጹም ሰዋዊነቱን የሚኖርበት መንገድ ነው። ስንጸልይ የእግዚአብሔርን መንገድ በማወቅ በሕይወታችን እርሱን በማመንና ኢየሱስ እንዳደረገው እውነተኛ ሰዋዊ ማንነታችንን በመቀበል የኢየሱስን እርምጃዎች እንከተላለን። በተጨማሪም በዮሐንስ ወንጌል ምዕራፍ 17 ከቁጥር 9 እስከ 23 እንደተገለጸው ኢየሱስ ለሌሎች በመጸለይ የአማላጅነትን ሚና ተጫውቷል። በዚህ ጥልቅ ስሜታዊ ቅጽበት ላይ ኢየሱስ ለደህንነታቸው፣ ለደስታቸው፣ ለአንድነታቸውና በእግዚአብሔር ቃል እውነት ይቀደሱ ዘንድ ጸልዮላቸዋል። ኢየሱስም እንዲህ አለ፣ እኔ ስለ እነዚህ እለምንሃለሁ፣ ስለ ዓለም አልለምንህም፣ ስለሰጠኸኝ እንጂ የአንተ ናቸውና። ይህ የሚያሳየው በምድር ላይ የሚገጥማቸውን ፈተና ያውቃልና ኢየሱስ ለደቀ መዛሙርቱ እንደሚራራና እግዚአብሔር እንደሚጠብቃቸው እንደሚጠይቅላቸው ነው። ነገር ግን እዚህ ጋር አያቆምም። ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንህም በማለት በእነዚህ ደቀ መዛሙርት አማካኝነት ቃሉን ለሚሰሙትም ያለውን የሚራራ ልብ ያሳያል። በዮሐንስ ወንጌል ምዕራፍ 17 ከቁጥር 20 የሚያሳየው ኢየሱስ ከዘመናት በፊት ስለ እኛ ያስብ እንደነበር ነው። አባቱን ልክ እርሱና አብ አንድ እንደሆኑት እኛም አንድ እንድንሆን፣ ሁሉም አንድ ቤተሰብ እንዲሆን በፍቅርም እንዲሰራ ለምኖታል። በእግዚአብሔርና በሰው ልጅ መካከል ያለው የኢየሱስ መካከለኛነት እኛ ከመለኮት ጋር ያለን ግንኙነት ለመረዳት ወሳኝ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ስለዚህ ጉዳይ እንዲህ በማለት የበለጠ ያብራራዋል። በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። መካከለኛ ማለት በሁለት አካላት መሃል እንደ ድልድይ በመሆን እርስ በርስ እንዲረዳዱና ልዩነታቸውን እንዲፈቱ የሚያደርግ ነው። ከክርስቶስ በፊት ሰዎች በኃጢአታቸው ምክንያት ከእግዚአብሔር ጋር ተለያይተው ነበርና ኢየሱስ የመጣው ይህንን ክፍተት ለመሙላት ነው። በዚህም ኃጢአት የሌለበትን ሕይወት ኖረ፣ ለኃጢአታችን ሞተ፣ ደግሞም ሞትን ድል ነስቶ በትንሣኤ ተነሳ። በዚህም በእኛና በእግዚአብሔር መካከል ያለ ብቸኛ መካከለኛ ሆነ። ኃጢአትን በሰራን ጊዜ ኢየሱስ ጣልቃ በመግባት ይህንን ሰው ጠብቄዋለሁ፣ ለኃጢአቱም ሁሉ ዕዳውን ከፍያለሁ በማለት ለአባቱ ይማልድልናል። ይህም ማለት እግዚአብሔር አባታችንን በጌታችን በኢየሱስ ክርስቶስ በኩል በቀጥታ ማግኘት እንችላለን ማለት ነው። ኢየሱስ ወደ አብ የሚያደርሰን ቀጥተኛ መንገድ ነውና ሌላ በእኛና በአብ መካከል የሚያስፈልገን መካከለኛ የለም። ስንጸልይም በኢየሱስ ስም መጸለይ እንችላለንና እርሱም ከአብ ጋር ያለንን የማያቋርጥ ግንኙነት ያረጋግጥልናል። ይህ የሚያሳየው ኢየሱስ ስለኛ በጥልቀት እንደሚያስብና ስለኛም ፍላጎቶች ጥበቃና ሰላም እግዚአብሔርን እንደሚያናግር ነው። በእኛና በእግዚአብሔር መካከል እንዳለ መካከለኛ ጽድቅ ቢጎድል እንኳን ከእግዚአብሔር ጋር ቅርብ እንደምንሆን ኢየሱስ አረጋግጦልናል። ጸሎት በልባችን ያለውን ሁሉ አውጥተን ለማውራት ከእግዚአብሔር ጋር የምንገናኝበት ድብቅ ስፍራ ነው። ይህ ከእኛ በላይ የሆኑ ፈተናዎችን ለመጋፈጥ ጥንካሬን የምናገኝበት፣ ትክክለኛ የሆኑ ጓደኞችን ለመምረጥ እርዳታን የምናገኝበትና እግዚአብሔርን ታላቅነት የምናሳይበት፣ ታላላቅ ተአምራትን የምንፈጽምበት
ድንቅ ስፍራ ነው። ጸሎት ዓላማችንን በማጠናከር በመለኮት እርዳታ ትርጉም ያላቸውን ነገሮች እንድንፈጽም ይረዳናል። እስቲ ያስቡት፣ እጅግ ከመጨነቃችሁ የተነሳ በጭንቅላታችሁ ላይ የሚንቆረቆር ላብ ልክ በላያችሁ ላይ ዝናብ እየዘነበ እንዳለ እስኪሰማችሁ ድረስ ቢሆን። በዚህ አስጨናቂ ሌሊት ኢየሱስም የተሰማው እንዲህ ነው። ስለዚህ ምን አደረገ? ራሱን በራሱ ለማበረታታት ከመሞከር ይልቅ ጸለየ። መጽሐፍ ቅዱስም በሉቃስ ወንጌል ምዕራፍ 22 ከቁጥር 43 እንደሚለን ከሰማይም መጥቶ የሚያበረታ መልአክ ታየው። ይህም የሚያሳየን በፊታችን ትልቅ የሆነ ፈተና ሲጋረጥብን ልክ እንደ ኢየሱስ መጸለይ እንችላለን። እናም እግዚአብሔርም ከሰማያት ብርታትንና ጥንካሬን ይሰጠናል። ትክክለኛውን ሰዓት መምረጥ አስፈላጊ ነው። እናንተ በክፉም በደግም ጊዜ አብረዋችሁ የሚሆኑ ጓደኞችን እንደምትፈልጉ ሁሉ ኢየሱስም ከእርገቱ በኋላ መልእክቱን ለዓለም ማድረስ የሚችሉ ደቀ መዛሙርትን መምረጥ ነበረበት። ነገር ግን ሌሊቱን በሙሉ ከእግዚአብሔር ጋር ሲመካከር ያደረበት ጉዳይ እንጂ እንዲሁ እንደ ተራ ነገር ያየው ጉዳይ አልነበረም። ይህም በሉቃስ ወንጌል ምዕራፍ 6 ከቁጥር 12 እስከ 13 እንዲህ ሲል ተጽፏል። በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋም ጊዜ ደቀ መዛሙርቱን ጠራ። ከእነርሱም 12 መረጠ፣ ሐዋርያት ብሎ ሰየማቸው። የኢየሱስ ሌሊቱን ሙሉ የፈጀው ጸሎት ትክክለኛውን ቡድን መምረጡን የሚያረጋግጥ ነው። ጓደኞችን እንደ መምረጥ አሊያም ቡድንን እንደ መመስረት ያሉ ወሳኝ የሆኑ ውሳኔዎችን መወሰን ሲኖርብን ልክ እንደ ኢየሱስ ጊዜን ወስደን እግዚአብሔርን ማማከር ይኖርብናል። ኢየሱስ አልዓዛርን ከሞት እንደ ማስነሳት ያሉ ድንቅ ታምራቶችን ለማድረግ ሲነሳ ቀጥታ ወደ ድርጊቱ ከመግባቱ በፊት ጊዜን ወስዶ እግዚአብሔርን አናግሯል። ይህም በዮሐንስ ወንጌል ምዕራፍ 11 ከቁጥር 41 እስከ 42 ተጠቅሷል። ድንጋዩንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ። ሁልጊዜም እንደምትሰማኝ አወቅኩ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርሁ። ኢየሱስ አንድ አስደናቂ ነገርን ለማድረግ ስንዘጋጅ ጉዳዩ የእኛን ችሎታ ስለማሳየት ሳይሆን የእግዚአብሔርን መልካምነትና ፍቅርን ስለማሳየት እንደሆነ አስተምሮናል። የሚፈጸሙት ተአምራት ለእግዚአብሔር እንጂ ለእርሱ ክብር እንዳልሆነ ለማሳየትም ኢየሱስ ከነገሮቹ በፊት እግዚአብሔርን ያስቀድም ነበር። ስለዚህም ጸሎት ማለት ነገሮችን እንዲደረግላችሁ መጠየቅ ብቻ ሳይሆን ተአምራትንም ለማድረግና ትክክለኛ ውሳኔ ለመወሰን መዘጋጀት ነው። እስካሁን ድረስ ኢየሱስ የመለኮት አካል ሆኖ ሳለ ወደ አብ ጸሎት ያደረገበትን ሐሳብ በምንወያይበት ወቅት ያነሳናቸውን ወሳኝ ነጥቦች ለማስታወስ ያክል፣ አንደኛ የኢየሱስ ሁለት ተፈጥሮ። ይህም ሁለት ተፈጥሮ ኢየሱስ ፍጹም ሰው ፍጹም አምላክ በመሆኑ እንደ አምላክ የሥላሴ አካል እንደ ሰውም የሰው ስቃይ እየገባው መኖሩን ያሳየናል። ሁለተኛ የሥላሴ ጽንሰ ሐሳብ የአብ የወልድንና የመንፈስ ቅዱስን ሦስት አካልነት እና አንድ ማንነት ተረድተናል። ሦስተኛ የኢየሱስ ጸሎቶች አስፈላጊነት የኢየሱስ ጸሎቶች በእግዚአብሔር ላይ ያለውን መታመን በማሳየት በፈተናና በችግር ሰዓት ላይ በእግዚአብሔር ምሪትና ጥበብ ላይ እንድንታመን አርአያ ሆኖናል። አራተኛ የአማላጅነት አገልግሎቱ ከዚህም በተጨማሪ ኢየሱስ ለደቀ መዛሙርቱና የእነርሱን ቃል ሰምተው ለሚያምኑት ሁሉ የጸለየው ጸሎት የአማላጅነት ተልእኮውን የሚያሳይ ነው። አስታውሱ፣ ጸሎት ከጌታ የተሰጠን ስጦታችን እናም እንድንካፈለው የተሰጠን ሰላማችን ነው። እናንተም የኢየሱስን ሕይወት በመመልከትና የእርሱን ሕይወት አርአያ በማድረግ በትጋት እግዚአብሔርን መፈለግ፣ ቃሉን ማድመጥ፣ መናገርና ለቃሉ መገዛት ይሁንላችሁ። በዚህም የእግዚአብሔርን ጥልቅ ፍቅርና መገኘት በዕለት ተዕለት ሕይወታችሁ ማየት ይሁንላችሁ። እንጸልይ። የሰማይ አባት ሆይ የማያልቀውን ጥበብ በማወቅ እናም ከሰው ልጅ አእምሮ የሚያልፈውን የፍቅርን ጥልቀት በማየት በትሕትና ወደ ዙፋን ቀርበናል። እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ጸሎት ውስጥ ፍጹም የሆነውን ትሕትናውንና መታመኑን ተመልክተናል። እርሱም ወደ አንተ ቀና ብሎ እንደተመለከተ እኛም ምሪትን፣ ብርታትንና ከአንተ ጋር የቀረበ ግንኙነትን ፍለጋ ዓይኖቻችንን ወደ ሰማይ እናነሳለን። በሕይወት ውጣ ውረድ ውስጥ መውጫው በሚጠፋን ሰዓት መልካምነትና ዓላማህን እንደ ልጅ የሚቀበል ልብን ትሰጠን ዘንድ እንለምንሃለን። ኦ እግዚአብሔር ሆይ እርሱ አምላክ ሆኖ ሳለ እንኳን ከአንተ ጋር ያለውን ቃል ኪዳኑን እንደጠበቀ በማወቅ በጸሎታችን ኢየሱስን እንድንመስለው ዘንድ አስተምረን። ወደዚህ የጸጋ ዙፋንና ቃል ኪዳን በልጅ በኢየሱስ ክርስቶስ በኩል ቀርበናልና እርሱን አርአያችን አድርገን ጸሎት ማለት ፍቅራችንን፣ ፍላጎታችንና በዕለት ተዕለት ሕይወታችን ውስጥ ምስጋናችንን መሆኑን መረዳት ይሆንልን። ፈተናንም ሆነ ደስታን በምንጋፈጥበት ወቅት ኢየሱስን እንደ ምሳሌ እንድንመለከት እርዳን። የልጅህን ሕይወት በድካማችን ውስጥ ጥንካሬህን፣ በግራ መጋባታችን ውስጥ ጥበብህን፣ በብቸኝነትም ውስጥ አጽናኙን መንፈስህን እንድናገኝ አስተምረን እርዳን። አንተን በማወቅ ውስጥ እና ድምፅን በልባችን ውስጥ በመስማት በሚገኘው ሰላም ባርከን። በዚህ ሁሉ መከራ ውስጥ ክርስቶስን ያጠነከረው መንፈስ እኛንም የእኛ ፍቃድ ሳይሆን አንተ ያልከው ይሁን ማለት እንችል ዘንድ ብርታቱ ይሰጠን። በጌታችን በኢየሱስ ክርስቶስ ስም አሜን። ዝግጅታችን ይህንን ይመስል ነበር።
ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ እንዲሁም ለወዳጆቹ ማጋራትን አይርሱ። ይህንን አገልግሎት ደግሞ መደገፍ ከፈለጋችሁ ከታች በዲስክሪፕሽን ቦክስ ላይ በሚገኝ አድራሻችን መደገፍ ትችላላችሁ። ስለሰማችሁን እናመሰግናለን። ተባረኩ።